እሺ ቤተሰቦቼ እንግዲህ ዛሬ ደግሞ ቀለል ያለና በጣም ቆንጆ የሆነ ኬክ አሰራር ነው ይዤላችሁ የመጣሁት ማለት ነው። እንደምትወዱት ተስፋ አደርጋለሁ። ምንም የተካበደ አይደለም፣ ቀለል ያለ ነገር ነው ማለት ነው። ቤተሰቦች ትወዱታላችሁ። ታዲያ ሼር፣ ላይክ ማድረጋችሁ እንዳትረሱ። ቤተሰብ ያልሆናችሁ ደግሞ ቤተሰብ እየሆናችሁ አብረን ተያይዘን እንደግ ማለት ነው። እንግዲህ ዛሬ በቀላሉ ቀለል ያለች ኬክ አሰራር ነው ይዤላችሁ የመጣሁት ማለት ነው። እኔ ብዙ ጊዜ በተደጋጋሚ እሰራለሁ ለቤት ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቃና አርሴማ ቤተሰቦች እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ያለው ክብሩ ይስፋ ለመድኃኔዓለም። እኔ ጋ ያለ ሰላም እናንተ ጋር እንደሚሆንም ተስፋ አደርጋለሁ ማለት ነው። እንግዲህ ዛሬ እንደምታዩኝ ያው ኬክ ልሰራ ወደ እናንተ መጥቻለሁኝ። 4 እንቁላል አዘጋጅቻለሁ። ቤኪንግ ፓውደር ደግሞ ያው እንግዲህ 2 ማንኪያ ከ2 ማንኪያ በላይ ባይጨምሩ ጥሩ ነው። ዶቄት ቸኮል አለኝ፣ ካካው ነው የሚሉት በአረበኛ። እሱም አለኝ፣ ዶቄትም አለኝ፣ ስኳርም አለኝ፣ ዘይትም አለኝ ማለት ነው። እኔ እንግዲህ ዘይት የምጨምርበት 1 ብርጭቆ ነው፣ በመካከለኛዋ ብርጭቆ፣ በትንሿ በሻይ ብርጭቆዋ ማለት ነው። ስኳርም ደግሞ የምጨምረው እንዲሁ ከሻይ ብርጭቆ ከፍ ያለች ብርጭቆ አለችኝ፣ በዛች ነው የምጨምረው ማለት ነው። በነገራችን ላይ ስኳር እንደ ፍላጎት እንደ ሰው ፍላጎት ነው። አንዳንድ ሰው ስኳር ሲበዛም ይፈልጋል፣ አንዳንዱ ሰው ደግሞ ስኳሩ ሲያንስም ይፈልጋል። እኔ አሁን የምሰራው መካከለኛ አድርጌ ነው፣ ሳይበዛም ሳያንስም። በጣም ስኳሩ ሲበዛ የምትወዱ ካላችሁ ደግሞ ጨመር ማድረግ ትችላላችሁ ማለት ነው። ሁሉ በእጃችሁ ሁሉ በደጃችሁ ነው ማለት ነው። ስለዚህ እኔ ደግሞ እንግዲህ መካከለኛ ነው የማደርገው፣ ሳይበዛም ሳያንስም መካከለኛ አደርገዋለሁ ማለት ነው። እንግዲህ ያው እንቁላሌን፣ ስኳሬን፣ እንትን ቤኪንግ ፓውደሬን አንድ ላይ ከመታው በኋላ ምንድነው ማደርገው መሰላችሁ? ከዛም በኋላ በደንብ ትመቱታላችሁ። ግን ማሽን ቢኖራችሁ ደግሞ እየተመረጠ ነው፣ ከሌለም ደግሞ ችግር የለውም። ይሄን ያክል የሚካበድ ነገር አይደለም ማለት ነው ቤተሰቦቼ። ከዛ እሱን እንግዲህ ታዋራችሁ። በነገራችን ላይ እኔ ቀንሼ ነው እንግዲህ ቸኮላ ያረኩበት በአንድ ላይ ከእንትን ታልኩት በኋላ መጨረሻ ላይ ግን በሁለት መዘፍዘፍ ያረኩት። አንደኛው ላይ ቸኮላ አረግበታለሁ፣ አንደኛው ላይ ደግሞ ያው ነጩ ነው ማለት ነው። ምክንያቱም እኔ መስራት የምፈልገው ነብርማ ቸኮላ ነብርማ ጋቶ ስለሆነ ኬክ ስለሆነ ማለት ነው። ነብርማ ኬክ ለመስራት ደግሞ ግዴታ 2 መዘፍዘፊያ ማዘጋጀት አለባችሁ፣ ወይም ደግሞ ዣት ማለት ነው። ስለዚህ እውነት ለመናገር ማለት ነው እግዚአብሔርን በጣም ነው ያማረ፣ በጣም እጅግ በጣም ነው ያማረ። ሴትዬ ራሱ በጣም የመጨረሻ ነው የወደደችው ትላላችሁ። እንዴት አርገሽ ነው ቆንጆ አርገሽ ይጋገርሽው ምናምን ነገር አለች። ግን ችግሩ አልተቀመሰም፣ ያው ሰው ጋር መሄድ ስለነበረ እኔም እዛ ሄድኩ በኋላ ነው የቀመስኩትኝ ማለት ነው ይዤ። ግን ያስታውቃል፣ ቆንጆ ኬክ ያስታውቃል በነገራችን ላይ። እና ቤተሰቦቼ በነገራችን ላይ ኬክ ስትሰሩ በጣም እርጋታ ያስፈልገዋል። እንደዚህ ተወሩጣችሁ ምናምን ስትሰሩት አያምርም። ቀስ ብላችሁ ስታወቁም ቀስ ብላችሁ በቃ አለ አይደለ፣ ኬክ እርጋታ ይፈልጋል እውነት ለመናገር ማለት ነው። ቆንጆ ኬክ መስራት ከፈለጋችሁ ረጋ ብላችሁ ማለት ነው። ስለዚህ በነገራችን ላይ እኔ አረብ ሀገር ኬክ መስራት ተምሬያለሁ፣ ብዙ ነገሮችን ተምሬያለሁ። ግን ብዙ ጊዜ የምትሸወዱት ምግብ አንችልም መስራት አንችልም የምትሉ ልጆች በጣም እንዳትሸወዱ። ምክንያቱም ሙያ ለራስ ነው፣ ለማንም አይደለም። ሙያ ከተማራችሁ ኢትዮጵያ ሄዳችሁ እንዴ ኢትዮጵያ ላይ እኮ ማለት ነው አንድ ሴት ወይም አንድ ወንድ ኬክ መስራት ከቻለ እኮ በደህና ዋጋ እኮ ነው የሚቀጠረው። የዛሬ ስንት ዓመት ራሱ በጣም ያኔ በደህና ዋጋ ነበር ሲቀጠር የነበረው። አሁን በአሁኑ ሰዓትማ እንደውም በአሁኑ ሰዓት እኮ የቤት ሰራተኛ ራሱ ስንት ነው? 4000፣ 5000፣ 6000። እኛ በ90 ብር እንዳልሰራን እንደነበር ሁሉ እኔ በ90 ብር ሰርቼ አውቃለሁ አዲስ አበባ። ስለዚህ አሁን ሙያ ያለው ሰው ኢትዮጵያ ላይ ራሱ በትልቅ ደሞዝ ነው የሚቀጠረው። አረብ ሀገር የሚያስንቅ ነው ማለት ነው። እግዚአብሔርን ነው የምላችሁ። ለዚህ በተለይ የፈረንጅ ምግብ የምትችሉ ከሆነ ኬክ ምናምን ነገር መስራት የምትችሉ ከሆነ ኬክ ቤት ራሱ ስትቀጠሩ ማለት ነው በቃ በደህና ዋጋ ቆንጆ ዋጋ ነው። ኮራ ብላችሁ ሙያ በሄዳችሁበት ያኮራችኋል ማለት ነው። ሙያ አልችልም አትበሉ።
ምክንያቱም ተመልከቱ። አሁን ደግሞ እውነት ለመናገር ሶሻል ሚዲያ ላይ እኮ ብዙ ነገር አለ እኮ እኛ ከተማርን እኮ በጣም ብዙ ነገር አለ። ግን እኛ ያው አልባኔ ላይ ነው ጊዜያችንን የምናቃጥለው እንጂ እውነት ለመናገር ብዙ ነገር ከሶሻል ሚዲያ መማር እንችላለን እኛ ጊዜያችንን በአግባብ ከተጠቀምንበት ማለት ነው። ግን ይሄ ቲክቶክ ባለበት ምን ዋጋ አለው? ምን ዋጋ አለው ብላችሁ ዋጋም የለው እኮ። እና ቤተሰቦቼ እንግዲህ ኬኬ በጣም ነው የሚያምረው የመጨረሻ ከለሩ ራሱ ማለት ነው። መጀመሪያ ነጩን ታረጋላችሁ። ከዛም በኋላ ደግሞ ያው ቸኮላውን ትጨምራላችሁ። እንደ ፍላጎታችሁ ነው። በነገራችን ላይ መጀመሪያ ቸኮላውን ማድረግ ትችላላችሁ። ከዛ ኬክ እንትን ነጩን ማድረግ ትችላላችሁ ማለት ነው። ብቻ ግን እንግዲህ መጨረሻ ላይ ታውታላችሁ እንዴት እንደሚያምር ማለት ነው። እግዚአብሔርን ነው የምላችሁ። በጣም ነው የሚያምረው ከለሩ በጣም ያምራል እጅግ በጣም ማለት ነው። እኔ ራሱ ይህን ነገር እኔ ነኝ የሰራሁት እንዴ ብዬ እስከምገረም ድረስ ማለት ነው። ምክንያቱም በቃ ከለሩ ያምራል። በቃ ሲቆረስ ራሱ እዛ በስላሴ ስም በጣም ነው የሚያምረው በጣም ማለት ነው። ስለዚህ ሞክሩት። ሳትሞክሩ አንችልም አትበሉ። ሞከራችሁ ነው አንችልም ማለት ያለባችሁ። የሰው ልጅ ደግሞ ለመስራት ፍላጎት ካለው የማይችልበት ነገር የለም። ምክንያቱም ብዙ ልጆች እኔ ስለማይ ነው አረብ ሀገር ማዳሞቻችሁ ይሄን ስሩ ምናምን ምግብ ሲሏችሁ ኧረ እኛ አንችልም እኔ አልችልም ለምንድን ነው ምናምን ስትባሉ ደግሞ ያው ስራ እንዳይበዛብን ትላላችሁ። ግን ደግሞ ሙያ መማር ለራስ ነው ማለት ነው። አንዱ ሚስት ሊያገባ ብሎ ከዛ ሲያት ምንም ሙያ የላትም እና እንደ ቆይ እኔ የምልሽ ምግብ ሰርተሽ ታውቂያለሽ ወይ ይላታል። ኧረ እኔ አላቅም እናቴ ናት የምትሰራው ትለዋለች። ከዛ እሱ እንደ ቆይ ታዲያ ስንጋባ ማን ሊሰራ ነው ይላታል። ሰራተኛ ቀጥራለሁ አለች። እንዴ ሰራተኛ መቅጠር ባንችልስ ይላታል። ከዛም በኋላ ምን ትለዋለች? እንዴ ሶሻል ሚዲያ ላይ ገብቼ ዩቲዩብ ላይ ሰርች አድርጌ ምግብ እንዴት እንደሚሰራ እሰራልሃለሁ አለችው። ከዛ ምን አላት እሱ? እንዴ መብራት ቢጠፋስ አላት። አያችሁ ኔትወርክ ባይኖርስ መብራት ቢጠፋስ አለችው። ከጠፋማ በቃ ውጭ እንበላለን አለች። አየችው። ምክንያቱም ሙያ በጣም አስፈላጊ ነው። ሙያ በጣም አስፈላጊ ነው። ሙያ ልመዱ ማለት ነው። በተለይ አረብ ሀገር ያላችሁ ልጆች ማለት ነው ኬክ ነገሮች ምናምን እንደዚህ ሳትለምዱ ኢትዮጵያ እንዳትገቡ ማለት ነው። ምክንያቱም ኢትዮጵያ በጣም ስለሚጠቅማችሁ ማለት ነው። በጣም ይጠቅማችኋል። እጅግ በጣም ነው የሚጠቅማችሁ ማለት ነው። ስለዚህ አሁን ይሄን ቪዲዮ ሼር አድርጉልኝ፣ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። ምንም አይከፈልበትም። መልካምነት ለራስ ነው። አበረታቱኝ ማለት ነው። መሆን ይሁኛለሁ ግን ብዙም እንትን እያለ የቆጠረልኝ ስላልሆነ በቅንነት ሼር አድርጉልኝ ማለት ነው። እኔም ደግሞ ሼር አደርግላችኋለሁ፣ የእናንተን ላይክ አደርግላችኋለሁ። ኮሜንት ላይ አስቀምጡልኝ አስተያየታችሁን። በኮሜንቱ መሰረት ደግሞ እኔ ደግሞ የእናንተን ቪዲዮ ገብቼ ኮሜንት አደርጋለሁ፣ ሼር አደርጋለሁ፣ ላይክ አደርጋለሁ ማለት ነው። ምክንያቱም በአሁኑ ሰዓት ከክልሽ ልከክልህ ነው የሚባለው። የኔን ስታውልኝ የእናንተን ያለው የእናንተን ሳይላችሁ የኔን ታያላችሁ ማለት ነው። ጊዜው እንደዚህ ነው ትላላችሁ። ጊዜው እንደዚህ ነው በቃ። ስለዚህ ሼር አድርጉልኝ፣ ላይክ አድርጉልኝ ከተመቻችሁ። ከወደዳችሁት ደግሞ አስተያየት፣ ያልተመቻችሁ ነገር ካለም ደግሞ እንዲሁ አስተያየት ማለት ነው እቀበላለሁኝ። መልካምም ሆነ መጥፎም ሆነ እቀበላለሁ ማለት ነው። እና እንግዲህ እንደምታዩት ያው ስንዬ ላይም ሲደረግ እጅግ በጣም ነው የሚያምረው። በጣም እጅግ በጣም ያምራል ከለሩ ራሱ በቃ ላይ የሆነ ነገር ልትበሉ ብላችሁ አይናችሁ ራሱ የሚጠግበው ነገር ደስ የሚላችሁ ነገር። ስለዚህ እሱ ነገር ስላለ በቃ የሆነ ስሰሩ ላይናችሁ ደስ የሚል ነገር ብትሰሩ ጥሩ ነው። ለምን ደስ ብሏችሁ እንድትበሉት ማለት ነው። እና ስለዚህ እንግዲህ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የሳምንት ሰው ይበለን።